ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ያው ማታ እውነት ለመናገር በጣም ደብሮኝ ነበር። በቃ ሩታ በሰራችው ቪዲዮ በጣም አዝኜ ነበረ። ለዛ ደግሞ ቪዲዮ መስራት አልቻልኩም። መረጋጋት ነበረብኝ ብዬ ማለት ነው። እና በሩታዬ ቪዲዮ ደግሞ እመለሳለሁ። ነገር ግን አንዳንድ ሴቶች አላችሁ ማለት ነው። ትላንትና ቀለበት ተሰረልኝ ባለችው ማለት ነው አብርሽና ጀግና ሄርሜላ ቆንጆ ናት ትገባሃለች ምናምን የምትሉ ልክስክስ ራሷ መሳይ ናችሁ ማለት ነው። ራሷ መሳይ እና ሴት አዳሪዎች በቀን 4-5 ወንድ የምታገላብጡ ናችሁ ማለት ነው። አልፈራችሁም። ዛሬ አጥቤ ነው ማሰጣችሁ ማለት ነው። እና ሲቀጥል ደግሞ ውሽሚት ማለት ነው። ራስሽን ችለሽ አውሪ። ገባሻ? የፈለገ ነገር ብታረጊ የሩታን ቪዲዮ ወርደሽ ብታይ ሩታ ምን እንደምታረግ ሀረካቷን አይተሽ ብትመጪ ሚዲያ ላይ መቼም ሩታን አትሆኝም። አይደለም ሩታ ለመሆን ማለት ነው። የግራን ጫማ አታኪም ማለት ነው። ገባሽ? ስለዚህ ራስሽን ባታረግሺ ጥሩ ይመስለኛል ማለት ነው። እዚህ ጋር ወደ ሴተኛ አዳሪ ጋር ሳልሄድ አብርሽ አንድ ነገር ልበለው ማለት ነው። የሰው ልጅ ልብ ነው አስተሳሰብ ነው ባለው ማለት ነው። ውድ ቤተሰቦቼ እና አብርሽ መቼ ለሩታ ልቡን ታመነላት? በልቡ ታመነላት። ቀለበት ካልሆነ ቃል ካልሆነ ቃል ክዳናችሁን አፍርሳችሁ ከሆነ በቃል ከሆነ አብርሽ ለሩታ መቼ በቃሉ ተገኘላት? እሺ እምነት የሚባል ነገር እንደውም እምነት ሲባል ራሱ በጣም ያናደኛል። ምክንያቱም እምነት ሲባል በመጀመሪያ ደረጃ ሰውን ሃይማኖቱን የሚያከብር በቃ ቤተሰቡን የሚያከብር ለራሴ ምንድን ነው የምሰራው ብሎ ሲያስብ ነው አይደል? ስለ እምነት አላወራም ማለት ነው። በአስተሳሰብ ካለ ማለት ነው አብርሽ በአስተሳሰብሽ የሰው ልጅ በአስተሳሰቡ ነው አለ እና አብርሽ እንዴት ነው የሚያስበው ቤተሰብ ማለት ነው? ንገሩኝ እስቲ። አንድች ቀን ከሴት ጋር ተለይቶ ያውቃል አብርሽ? ከሩታም ይጣላ ከማንም ይጣላ ማለት ነው። ከሴት ጋር ለብቻው ሆኖ ያውቃል? ለብቻው ተራምዶ ያውቃል? አያውቅም። ምክንያቱም እውነት አንተ የምታስብ ከሆነ አስተሳሰብ ቢኖርህ ማለት ነው፣ እምነት ቢኖርህ፣ ልብ ቢኖርህ ሩታንም ትጠብቃት ነበረ። ለምን ተረጋግተህ አስበህበት 1-2 ዓመት 3 ዓመት ትቀመጥ ነበር። አንተ ግን ለአንድ ደቂቃ እንኳን አትጠብቅም። ሄደህ ሴት ልጅ ነው የምትለምነው። ያንተ እውቅና ከሆነ ማለት ነው። ከእውቅናም አልፎ ማለት ነው ከአንተ ታናናሽ የሆኑ ሴትን ወንድም ዩቱብ ላይ ብዙ ምክር ይሰጡሃል። ያንን ደግሞ እየዞርክ ታያለህ። ማን የኔን ስም ያነሳል፣ ሩታን ማን ይወዳል፣ እኔን ማን ይጠላል፣ ውሽሚትን ማን ይጠላል ብላ በደንብ ነው የምታውቀው። ቲክቶክም ሆነ ዩቱብም ሆነ ማለት ነው። አንተ እውነት አይምሮህ የሚሰራ ከሆነ ጭንቅላትህ የሚሰራ ከሆነ በእነዚህ በእኛ ተምሳዮች ትማር ነበር። በቃ ሰው ይሄንን ነገር ጠላ፣ ይሄንን ነገር አስጠላ። እኔ ደካማ ጎን አለኝ፣ ግን ከነዚህ ሰዎች መማር አለብኝ። ከነዚህ ልጆች ትምህርት መውሰድ አለብኝ። ለቤቴ መሆን አለብኝ። ሌላው ይቅርና ማለት ነው ውድ ቤተሰቦቼ ፍሬውን ማለት ነው አብርሽ በደንብ አድርጎ ነው የሚያየው። በደንብ እንደውም የሆነ ጊዜ ኮሜንት ራሱ እየጻፈለት ነበረ። እሺ የሁሉም ዩቲዩበር እውነቴ ነው የምላችሁ ተውት። ፍሬውን የሚያወራ ፍሬውን የሚናገረው ፍሬው የሚሰጠው ምክር አብርሽን አይመልሰውም? በደንብ አድርጎ ነው የሚመልሰው ማለት ነው። ምክንያቱም ፍሬውን ሲያወራ ማለት ነው ከእምነቱ አያይዞ ምንድነው ከመጽሐፍ ጋር አያይዞ እንደዚህ አንጸር እንደዚህ ብለዋል እንዲህ ብለዋል ከእምነቱ ትክክል አድርጎ ነው የሚተነትንለት ማለት ነው። እና በእሱ መማር ትችላለህ፣ በእሱ መመለስ ትችላለህ። ይሄንም ያልኩህ ማለት ነው የሰው ልጅ ጭንቅላቱን አስተሳሰቡ ባልክ ነው ማለት ነው። ስለዚህ ከአሁን ወዲህ እኔ ስላንተ አላወራም። ወደ ውሽሚት ስመለስ ማለት ነው አንቺ እርካሽ ማለት ነው ሂደሽ ቡዚዬን እያት ማለት ነው። አንድ ቡዚዬ ሌላቸው ልተውሽና ማለት ነው። እና ሩታ ማለት ለቤተሰብ ክብር ላልሹ ማለት ነው። ሩታ ከቤተሰብ ማንሶ ቤተሰብ ምን ያክል እንደሚወዳት አብርሽ ከሚወዳት በላይ የአብርሽ ቤተሰቦች ምን ያክል እንደሚወዷት ምን ያክል እንደሚሆኑላት ሩታ ክብር እንዳላት ለቤተሰቡ ምን ያክል እንደምታከብር ገባሻ? የዛሬው በጥላቻው ምናምን ሳይሆን ማለት ነው። አንቺ እኮ ቡዝዬ ወጥተሽ አንፈልግሽም ቆሻሻ ነሽ የተባልሽ ሴትዮ ነሽ። አብርሽ ብቻው ነው እንጂ የሚፈልግሽ የአብርሽ ቤተሰቦች እንደማይፈልጉሽ ወቂ። ጋሽዬ ደግሞ ለሩታ ያላቸው ፍቅር ታውቂያለሽ። ሂደሽ ቪዲዮ ማየት ትችያለሽ። ጋሽዬ ማለት
አበባዬ ነው ሚላት ሲባል አልሰማሽም እንዴ? ልንገርሽና ማለት ነው ቤተሰብ እናትህን የምታከብርልህ ቤተሰብህን የምታከብርልህ ማለት ነው። አንቺ በመጀመሪያ ደረጃ የአብርሽን ቤተሰብ ማክበር ሳይሆን ራስሽን አስከብሪ። ራሴ ምንድን ነው ምለው በይ። ገባሻ? ጥሩ ሚስት ሆንልሃለሁ ላልሽው ደግሞ የሩታና የአብርሽን ቪዲዮ ወደ ኋላ ሂደሽ ተመለሺ ማለት ነው። ሩታ አይደለም ለአብርሽ ማለት ነው ለቡታጀራ ለነዚህ ለዱርዬዎች ለወንደላጤዎች አልፋ ተርፋለች ማለት ነው። የአብርሽና የሩታ ቤት እኮ የባሊና ሚስት ቤት አልነበረም ልንገርሽና ማለት ነው። የትኛው ወንደላጤ እየገባ ነበረ የሚያድርበት? ያንን ወንደላጤ ማለት ነው በስነ ስርዓት አብልታ አጠጥታ ሰርታ ጠርጋ ያስተናገድ ሴትዮዋ ናት ማለት ነው። የትኛውም ሰው ቪዲዮቸውን ወደ ኋላ ይጂ ከቡታጀራ ወደ ሸገር ሲሄዱ ማለት ነው የት ነበረ የሚገቡት? ሩታና አብርሽ ቤት ማለት ነው። አብርሽ ሰርታ ሩታ ሰርታ አብልታ አጠጥታ ይመሰከርላታል እኮ ለሩታ ማለት ነው። አንቺ ዝፍት፣ አንቺ ኮተታም ማለት ነው። አንቺ ዝምባም ማለት ነው። ደግሞ አንቺ የትኛው ተማምነሽ ነው? አየሽ በቀላሉ እንኳን ማለት ነው። እውነቴ ነው የምላችሁ ሄርሜላን የምትደግፉ ሰዎች ማለት ነው በፈቶ ላይ እኔ አብርሽና ሩታ እንዴት አርጌ ለጥፌ እንዳመጣዋት ማለት ነው። ነገም ደግሞ አብርሽ ሌላ ሴት አምጥቶ እንዲህ ነው ልጥፍ የሚያደርግብሽ ማለት ነው። እመኚኝ። ምክንያቱም እኔ አብርሽና ሩታ መቼም አይለያዩም። ነገር ግን አንቺ አግብተሹ አንቺ እንደምትዩ ጥሩ ሚስት ሆነሽ ጥሩ ባልሆነልሽ ለቤተሰብ ክብር ሰተሽ ከኖርሽ እውነት እኛ ሰው አይደለንም ማለት ነው። ራስሽን ችለሽ አውሪ። ስለ ሩታ አታውሪ። ስለ ሩታን እየኮረሽ ሩታ ያደረገችው ነገር አትስሪ። ከህይወትሽ ወጣለች። በቃ እንደፈለጋችሁ ሁኑ ማለት ነው። አንቺና እሱ የፈለጋችሁ ነገር አይደለም ቀለበት አይደል? በአደባባይ ለምን ሌላ ነገር አታረጉም? የቀራችሁ ነገር አንድ ነገር አለች ማለት ነው። ያቺን ነገር ራሱ ለምን አምጥታችሁ አሰሩም? ጉዳያችን አይደለም። ነገር ግን እንደዚህ ሆናለሁ። በመጀመሪያ ደረጃ የሰው ልጅ ሰው ሲያከብረው ነው። ዋው ውሽሚት እኮ ቆንጆ ናት። ውሽሚት እኮ ጀግና ናት። ውሽሚት እኮ ለባልዋ ፍቅር ትሰጣለች። ውሽሚት እኮ አብርሽ ተቀበላት ሲባል ነው ለአንቺ ክብር። ነገር ግን ሰው እየረገመሽ ሰው አኝኮ የተፋውን አንስተሽ ካኘክሽ ይሄ ምን ይሉታል? የትኛው ጀግንነትሽ ነው አንቺ ማለት ነው? እንደዚህ ያላችሁ ሴቶች ማለት ነው የፈለገ ነገር የሰውን ባልቀምታችሁ የምታገቡ ልጅ እያለው ከልጅ ለያይታችሁ የምታገቡ ሴቶች መጨረሻችሁም አያምርም። ለምን እንደሆነ ታውቃላችሁ? በምን ትታመመላላችሁ? ምክንያቱም እሷም አይኗ እያየ ማለት ነው ባለትዳር የሆነ ወንድ ልጅ ያለው ወንድ ሚስቱን እየፈለገ አማልልታ እኔ ፍቻለሁ ሚስትህን ፍታ ብላ የወሰደችው እምነት እንዴት አድርጎ ነው የሚያኖራት ማለት ነው። እሷም ደግሞ ነገ የሆነ ነገር ሲበድላት ምን ሲላት ይኸው የአብርሽ ነገር ታውቃላችኋ። በባለትዳር ውስጥ ብዙ ነገር ይፈጠራል። ባልና ሚስት ይጋጫል፣ ባልና ሚስት ይጣላል፣ ብዙ ነገር ይደረጋል። ግን ያው የትዳር ነገር ስላለ ተጣጥማችሁ ተቻችላችሁ ትኖራላችሁ። አብርሽ ግን ከሩታ ተጣላ ሴት ጋር ነው የሚሮጠው። ነገም ደግሞ ከውሽሚት ጋር ይጣላል፣ ሴት ጋር ነው የሚሮጠው። ይሄ ክብር ላንቺ ከሆነ እኛ ምንም አያገባንም፣ እንደፈለጋችሁ ሁኑ ማለት ነው። ነገር ግን የሩታን ስም አታንሱ። በቃ ሩታ ከህይወታችሁ ወጥታለች። ራሳችሁ ችላችሁ ስሩ። ራሳችሁ የምታረጉትን ነገር ካለ አርጉ። በቃ ሩታን አታስጠቁራት፣ ሩታን አታሳድቧት። ከልጇ ጋር ሰላም ሆና ትኑር ማለት ነው። እስቲ አንቺ ለሩታ ያልሆነ ባል ለአንቺ ሆኖ ለአንቺ ምን አይነት ክብር እንዲሰጥሽ አንቺ ደግሞ ምን አይነት ክብር ሰተሽ እንደምትኖሩ እናያለን ማለት ነው። በእርግጥ አዎ አንድ ነገር አልዋሸሽም። መሳም ትወጃለሽ፣ መላላስ ትወጃለሽ እና መጨፈር ትወጃለሽ። ታውቂያለሽ ይሄንን ነገር ምክንያቱም የዚህ ራሱ ሁሉ መጨፈሩ መላላሱ ዝሙት እንደሆነና ቆሻሻ እንደሆነ በደንብ ጠንቅቀሽ ታውቂዋለሽ። ሩታ ደግሞ ያንን ነገር አትፈልገው። ያንን ነገር ብትፈልገው እኮ ከአንቺ ጋር እንደፈለገ ሆኖ እንደፈለገ ዘሎ ሲመጣ ይምጣብኝ ብላ እኮ ትቀበለው ነበር። ነገር ግን ሩታ ስለማትፈልገው ነው። ይሄንን ነገር ስለማያምራት ነው። ይሄንን ነገር ከፈለግሽው የኛ ውሽሚት ማለት ነው እንደፈለግሽ መሆን ትችያለሽ። ግን የሩታን ስም ባታጠሪ የሩታ እንደዚህ አድርገሽ ብለሽ በአሽሙር ባትናገሪ መልካም ይመስለኛል። ምክንያቱም ከህይወታችሁ ወጥታለች ሄዳለች። እሱም አንቺም ተጋደው